ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ከቀኑ በኋላ ደግሞ በሌላ መረጃ እንደ ቃላችን ተገኝተናል። ፓስተር አለማየሁ መስመር ላይ ተገኝቷል። የዓለማችን አሁናዊ ወቅታዊ የሆኑ ጉዳዮች በአሳሳቢነታቸው እንደቀጠሉ ናቸው። በዚህ ሁሉ ውስጥ እንግዲህ እግዚአብሔር መልእክቱን የነገረን ያለው እያሳሰበን ይገኛል። እኛ ግን በማስተዋል እንድናደምጥ መልካም ምኞታችን ነው። ከፓስተር ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን ወቅታዊ ጉዳይን በመጽሐፍ ቅዱስ ቅኝት ወደ እናንተ መረጃና መልእክትን ይዘን እየመጣን እንደሆነ ይታወቃል። ዓለማችን በምን ሁኔታ ላይ ነው ያለችው? ይሄ ነገር ደግሞ ሊሆን ግድ ያለ ጉዳይ ነው ወይስ መጽሐፍ ቅዱስ እንደሚነግረን ተባብሶ ይቀጥላል? አንዳንድ ሰዎች የዓለማችን ሰላም ተመልሶ እንደሚመጣ ይመኛሉ። ልክ ነው፣ መመኘት መልካም ነው። ግን መጽሐፍ ቅዱስ ይህን ነገር በትክክሉ ሊሆን ይችላል ወይ ብሎ ያስቀመጠልንን እንግዲህ እየገመገምነው እንሄዳለን። ፓስተር አለማየሁ መረጃዎችን ይዞልን መጥቷል። እስኪ መረጃውን እናዳምጣለን ከሰላምታው በኋላ። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እስኪ መረጃህን ማቅረብ ትችላለህ ፓስተር? እንግዲህ ከዚህ በኋላ ዓለምን ሊያረጋጋ የሚችለው የአውሬው መከሰት ነው። ብዙ ጊዜ እንደምንለው ለረጅም ጊዜም ባይሆኑ ለ3 ዓመት ከ6 ወር ሰላም እንደሚያመጣ እርሱ ይታወቃል። የዓለም መረጋጋት በዛን ጊዜ ሊሆን የተወሰነ መረጋጋቶች ሊሆኑ ይችላሉ። ፍጹም የዓለም ሰላም ግን የሚመጣው የጌታችን መድኃኒታችን ኢየሱስ ክርስቶስ የሰላም አለቃ የሆነው እርሱ በሚገለጥበት ሰዓት ብቻ ፍጹም ሰላም በዓለም ላይ እንደሚሆን መጽሐፍ ቅዱሳችን በግልጽ ያስቀምጣል። ለ1000 ዓመት በሚነግስበት ሰዓት አውሬውን በስትንፋሱ በሚያጠፋበት ሰዓት ዋናው ዲያብሎስ ለ1000 ዓመት በሚታሰርበት ሰዓት ልክ ነው የሚሆን ጉዳይ እንደሆነ እናውቃለን። ይህ እንዳይሆን የሚያደርገው ምንድነው? አንዳንድ ጊዜ ሰዎች ምንድነው ይሄ ሊሆን የሚችለው? ይሄ ለ3 ወር ለ4 ወር ለ1 ዓመት ምናምን የሚሆኑ ነገሮች ሊኖሩ ይችላሉ። ሰላም ሳይሆኑ እነሱ በዓለም ላይ ጦርነቶች ሳይጠፉ፣ ነገር ግን የሆነ አካባቢ ጥሩ ሲሆኑ የሆነ አካባቢ መጥፎ የሚሆኑ ነገሮች ሊከሰቱ ይችላሉ። እና ዓለማችን በእንደዚህ ዥዋዥዌ ውስጥ ነው የምትኖረው። ምክንያቱም ኢኮኖሚ መዋዠቁ፣ የበላይ መሆን መፈለጉ፣ ጦርነት መባባሱ፣ አገሮች ለጦርነት መዘጋጀታቸው፣ የጦር መሳሪያ ሽመታና ቴክኖሎጂ ያደገ መምጣቱ ለሰው ልጅ ለሚኖርበት ነገር የተሻለ ቴክኖሎጂ ሳይሆን እየተፈረበካ ያለው የሰው ልጅ እንዴት እናጠፋለን፣ የሆነን ቦታ እንዴት እናጠፋለን እየተባለ የሚፈበረኩ ቴክኖሎጂ ሴራዎች አሉ። ለወታደራዊ ኢንቨስትመንት የሚደረጉ ኢንቨስትመንቶች በጣም እጅግ ግዙፍ ከመሆናቸው የተነሳ እነዚህ ነገሮች እንደው ሞኞች ካልሆን በስተቀር እንደው ለምድር ሰላም ይመጣል በዚህን ጊዜ ብሎ መናገር አይቻልም። እኛ ግን በክርስቶስ ያለን በውስጣችን ሰላም አለ። ሰላሜን እሰጣችሁ ስላለን ያን ሰላም ዳግም በተወለድን ጊዜ መንፈሱ በእኛ ውስጥ ስላለ ልጁ ኢየሱስ ክርስቶስ ከኛ ጋር ስላለ ያ ሰላም በውስጣችን አለ። ያ ሰላም ጦርነትም ዓለምም አይንጠው። ይህንን ለማወቅ ከፈለጋችሁ ሐዋርያት ሥራ ምዕራፍ 16 ማንበብ ትችላላችሁ። ጴጥሮስ ሲላስ ተደብድበው በእስር ቤት በተጣሉበት ጊዜ በዛ ምን ያደርጉ ነበር? ጸለዩ፣ መዘመር ነበሩ። የውስጣቸውን ሰላም ማንም ሊሰርቃቸው እንደማይችል ነው። ራሱ ጌታ ኢየሱስ በነበረበትም ሰዓትም እኮ እንደዚህ ነው። ማዕበል በሚነሳበት ሰዓት ያረጋጋ ነበር እና ልክ ነው። እንግዲህ ምንድነው አንዳንድ ሀገሮች
የሰላም ድርድር ለማድረግ እየተሯሯጡ ነው ያሉት። ማለትም ጦርነቱ የሚቆምበትን መንገድ እየፈለጉ ነው ያሉት። ምክንያቱም ዓለምን ይጎዳል ብለው በጣም እያሰቡ ስለሆነ። ነገር ግን ኢራን ጦርነቱ ሊቆም የሚችልበት የሚል 10 ነጥቦችን አዘጋጅታ ለዓለም አቀፉ ማህበረሰብ አሳውቃለች። ጦርነቱ ሊቆም ይችላል የምትለው እነዚህ ነገሮች እንግዲህ ስታይ ይቀበሉታል አይቀበሉት የሚለውን እንግዲህ በደረጃ እስቲ 10ንም እየፈተሽን እንሄድ። አንደኛው ኔታንያሁ ለዓለም አቀፍ የወንጀል ፍርድ ቤት ተላልፎ ታስረው ይሰጡ አንሱ ነው። አዎ ይሄንን ያደርጉታል ወይ እስራኤሎች? እንኳን እስራኤሎች አሜሪካኖችም ማያረጉ። አሜሪካን ለምንድነው አሳልፋ ያልሰጠችው? ለምንድነው ይሄ ሰውዬ እኮ ተከሷል አይደል እንዴ? ተከሷል። አዎ ግን ለምን አሳልፋ አልሰጠችው? አየህ የማይሆን ጥያቄ ነው። ትክክል። አንዱ ወጥመድ ይመስላል። ጦርነቱ እንዲራዘም የሚያደርጉ ነገሮች እንደነዚህ አይነት ጥያቄዎች ለጦርነቱ መፍትሄ ያመጣሉ ወይ ብለህ ስትል መፍትሄ አያመጡም። ስለዚህ እሳቸው ተይዘው ታስረው መሰጠት አለባቸው። እሳቸው ካልተሰጡ እኛ ምንም አይነት ድርድር አናደርግም ነው። ድርድር አይኖርም ነው። እና ድርድሩ የሚኖረው የመጀመሪያ 1 ቁጥር እሳቸው እስር ቤት ሲገቡ ነው። ሁለተኛው የሚያቀርቡት ጥቅምት 7 ደርሶ ድንበራቸውን መልቀቅ፣ የደረሱበትን ድንበራችንን መልቀቅ። የቶቹን ድንበር? የተያዙትን የጋዛ ጭራሽ ናታንያሁ አስፍቶታል። የተያዘውንም መልቀቅ አለበት ነው። የማያስኬድ ነው። ይህን ነው አንድ እያቀረቡ ያሉት። ሶስተኛው የጋዛ ዕቅድ ይሰረዝ። የትራምፕ ማለት ነው። የትራምፕ የጋዛ ዕቅድ ምን ይሁን? ይሰረዝ። የጋዛ ዕቅድ ምንድን ነው? ግልጽ ነው። ፍልስጤሞች እንዲለቁ ማድረግ፣ ጋዛን እንደ ትልቅ መዝናኛ አድርጎ መገንባት፣ የቤንጌሪዮንን ካናል መገንባት፣ ገብቷል። ቤንጌሪዮን ካናልን መስራት፣ እነዚህ ናቸው። ቤንጌሪዮን የመጀመሪያው የእስራኤል ጠቅላይ ሚኒስትር ነው። እነዚህን ማድረግ ያስፈልጋል ነው። ይሄ እንግዲህ ኢራን ውስጥ ያለ ግዛት አይደለም። ስለዚህ ጋዛን ልቀቁ ነው የመጀመሪያው የሐማስ አንደኛው። ስለዚህ ጋዛ ላይ ያቀዳችሁትን ዕቅድ ሰርዙ ነው። ያን ጊዜ ነው ጦርነቱን ልናቆም እንችለው ብለው ነው የሚያወሩት። አራተኛው ሁሉንም ማዕቀቦች አንሱ። ሁሉንም ማዕቀቦች አንሱ። ምን አርጉ? አንሱ። እንዴት ነው ሁሉም ማዕቀቦች የሚነሱት? ገብቶሃል? ስታነሳ ነው ወደ ወንበር የምመጣው ነው እያለ ያለ። አየህ፣ ኒኩሌርንም ጨምሮ ማለት። ጦርነቱን ለማራዘም ኢራን ዕቅድ እንዳላት የምታውቅባቸው ዋነኛ ምክንያቶች እነዚህ ናቸው። ዋነኛ ምክንያቶች። ሁሉንም ማዕቀብ ያነሳሉ? አያነሱም። በጭራሽ አይታሰብም። አያስቡትም እንደዚህ። አምስተኛ የታገዱ ገንዘቦች ይመለሱ ከነወለዳቸው። በብዙ ቢሊዮን $ የኢራን ገንዘብ ታግዷል። በዓለም ባንክ ያለና በትራንዚት ምክንያት የተያዙ ገንዘቦች አሉ። እነዚህን ገንዘቦች በሙሉ ምን አደርጉልን? ልቀቁ እያሉ ነው ያሉት። ልቀቁ። ካለቀቃችሁ ምን አናደርግም? አንደራደርም። ይገርማል። አንደራደርም፣ ገንዘቦቹ ይመለሱ ነው። ስድስተኛው የጦርነቱ መንስኤ የሆነው ጉዳይ ነው። የጦርነቱ መንስኤ የሆነው የኢራን የኒኩለር መብት ዕውቅና ይሰጥ። ጦርነቱ ለምን ተጀመረ? ዕውቅና ላለመስጠት ነው የተጀመረው። ኢራን ኒኩለር ልታመርት ነው ተብሎ ነው የተጀመረው። ልክ ነው። ስለዚህ ኒኩለር ከማምረቷና እስራኤልን ከማጥፋቷ በፊት ለዓለም ስጋት ከመሆኗ በፊት እኛ መቅደም አለብን ብለው ነው ጦርነቱን የጀመሩት። ግን ኢራናውያኖች አሁን እያሉ ያሉት ምንድነው? ኖ የእኛ ኒኩለር እንድናመርት ዕውቅና ስጡ። ዕውቅና የምትሰጡ ከሆነ ምን እናደርጋለን?
ጦርነቱን እናቆማለን፣ እንደራደራለን እያለች ነው ያለችው። እንኳን አሜሪካና እስራኤል ቀርቶ አውሮፓም የሚፈቅድ አይመስልኝም። ማንም አይፈቅድም ይሄንን። ሰባተኛው ሊባኖስ፣ ሶሪያ፣ የመንን ልቀቁ፣ ፍልስጤምን ጨምሮ። እሱም ቅድም ብለናል፣ ልቀቁ። ይህንን እስራኤል ታደርጋለች ወይ? በጭራሽ። ትናንትና እንደውም ደግመውታል እኮ ነው ካርታውን ይህን ሊያረጉትም አይችሉም። ደግመውታል። ትናንትና ገብቷል፣ ደግመውታል። እስካሁን እሳቸው በካርታ ላይ ካሰፈሩት ቦታ ጦርነት ያልተካሄደበት ቦታ ቢኖር 2 ቦታ ነው። አንደኛው ጆርዳን ላይ ነው፣ ሁለተኛው ግብጽ ላይ ነው። ግብጽ ላይ ነው፣ ሲና በረሃው ላይ። እንደውም የአባይን ውሃን ዳርቻውን ጨምሮ እኮ አልኩ እኮ እዛ ላይ ነው ሁለተኛው። አሁን ጦርነት ያልተከፈተባቸው ቦታዎች ቢኖሩ እነዛ ቦታዎች ብቻ ናቸው። ሌሎችን እኮ በካርታ ላይ ያሰመሯቸውን ሊባኖስ ላይ ደቡብ ሊባኖስ ሙሉ ለሙሉ እየተቆጣጠሩ ነው ያሉት። የሶሪያንም ያንን አድርገውታል። ስለዚህ ይሄ ነው ሰባተኛው። ስምንተኛው በአረብ ምድር ላይ ያሉት ሁሉንም የአሜሪካ መሰረቶች ለቃቅመው ይውጡ። የጦር ቤዞችን ተነቃቅለው ምን ያህል ከባድ ጥያቄ እንደሆነ ተመልከት። በጣም ጦርነቱን እንዲቀጥል እንደሚፈልጉ ተመልከት። ታስቦበት ይሄንን ማድረግ እንደማይቻል ያውቁታል። ህሊናቸው ያውቃል፣ አይምሮአቸው ያውቃል። አለማወቅ አይደለም። ነገር ግን አየህ፣ ወጥመድ ነው። ጨለማው ጉልበቱን እያሳየ ነው ያለው፣ እየሰራ ነው ያለው። በዚህ ሐሳብ ያቀብላል፣ በዛ ፈንጂ ያፈነዳል። ስራውን እየሰራ ነው ያለው እና ይሄንን መላው ያሉ እንግዲህ ከ10 ያላነሱ የጦር ቤዞች አሉ በመካከለኛው ምስራቅ። እነዛ የጦር ቤዞችን ምን እያደረጉ ነው? ልቀቁ እያሉ ነው። እውነት ነው። እነዛ የጦር ቤዞችን መልቀቅ ይችላሉ ወይ ነው ጥያቄው። እሱ ነው። 9ኛው ትራምፕ ለኩሜኒ ሞት በይፋ ይቅርታና ተጠያቂነት ይጠይቁ፣ ይጠየቁ። ኮሜኒን የገደሉት ትራምፕ ናቸው እንዴ? አቶ ለኮሜኒ እስራኤሎች አይደሉ እንዴ? እስራኤሎችም ሆኑ ትራምፕ ይሁን ሁለቱ በጋራ ስለሆነ የሚዋጉት ልክ ነው። ግን ያው የእስራኤል ስትራይክ ጥቃት ነው። እስራኤል ጥቃት ነው። ገለባበጡት ብዬ ነው። ያው እንግዲህ አንዳንድ ነገሮች እኮ ይገለባበጣሉ። ወንድም ይልቃ የሚገርም ነው። አንዳንድ ነገሮች ይገለባበጣሉና ይህንን ይቅርታ ይጠይቁ የሚለው ነገር በጣም ከባድ ነገር እንደሆነ ነው የምትመለከተውና እንዴት ነው ይቅርታ የሚጠይቁት በምን መልኩ ነው የሚለው ነው። 10ኛው ይላል ለጠላቶቿ ለእያንዳንዱ ማዕቀብ፣ ክስ፣ ካሳ መከፈል የሚሉ ናቸው። በመካከለኛው ምስራቅ ያለውን ሁኔታ ስትመለከት አሁን ዓለም እየሄደችበት ያለው ሁኔታ እነሱ ከሚያስቡት ውጪ ከእጃቸው እየወጣ እንደመጣ የሚያመለክት ነው ያለው። ስለዚህ እንግዲህ ሌላኛው ይሄ 2030 የሚባለው ኒው ወርልድ ኦርደር እውን መሆኑ አይቀሬ መሆኑን የሚያመለክቱ ነገሮች በግልጽ እየታዩ መጥተዋል። እንግዲህ አይቀሬ መሆኑን የሚያመለክት ነገሮች በግልጽ እየታዩ መጥተዋል። እንግዲህ ከፊታችን ያሉ ዘመኖች በተለይም በሁለት መንገድ ወንጌል የሚሰራበት በኃይል በስልጣን የሚሰበክበት ዘመን ይሆናል ብዬ አስባለሁ። ሁለተኛ ደግሞ የዓለም ኢኮኖሚ ፖለቲካው ከዚህ ባለፈ በበለጠ ምስቅልቅል የሚወጣበትና ለአውሬው መንገስ የሚመቻችበት ሁኔታ ይፈጠራል ብዬ አስባለሁ። በዚህ ውስጥ እንግዲህ ቤተክርስቲያን ጎልታ እንድትወጣ መሪዎች አሁኑ ስራ ይጠበቅባቸዋል። ትውልድን የማዘጋጀትና የክርስቶስ ኢየሱስን ወንጌል ንጹሑን የጌታን ወንጌል ለሰው ልጆች ሁሉ እንዲደርስ ፕላትፎርሞችን መዘርጋትና በተለይ ወጣቱ ትውልድ ላይ ሕፃናቶች ላይ መስራት እንዳለባቸው አምናለሁ። እንግዲህ ለዛሬ ምሽት ያለኝ ይህንን ይመስላል። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም።
ጌታ ኢየሱስ አብዝቶ ይባርክ ፓስተር። እውነት ነው እንግዲህ ቀንም ላይም ማሳሰቢያም ሰጥተናል። ልንነቃ ያለንበት ጊዜ ቢኖር ይሄና ይሄ ወቅት ነው ብዬ እኔ በግሌ አምናለሁ። እንግዲህ ጠላት ብርድ ልብስ ያለበሰን ይመስለኛል። በብዙ ነገር ነው እንግዲህ ተወጣጥረን ያለነው በአላፊ ነገር ላይ። ነገር ግን ተልኳችንን ባለመዘንጋት እንቅልፍ የምንነሳበት ጊዜ ቢኖር ይሄ ዘመን ነው። ምክንያቱም ተኩላውም ቀበሮም ሁሉም አጥሩን እየነቃቀሉ እየገቡ ነውና ራሳችንንም ቤተሰባችንንም ማህበረሰባችንንም መጠበቅ ያለብን ራሳችን ስለሆነን በጣም ልንነቃ ያለበት ጊዜ ቢኖር ይሄ ዘመን ነውና እባካችሁን ንቁ የሚል የምፅዓቱ አዋጅ ነጋሪ አገልግሎት ምክር ሐሳብ ያቀርባል። እንግዲህ ውድ አድማጮቻችን ለዛሬ ዓርብ ይዘን የመጣነው መረጃ እና መልእክት ምን ይመስላል? በቀኑም በምሽቱም እንግዲህ መረጃዎቹን አሰባስቦልን ይዞ የመጣው ወንድማችን ፓስተር አለማየሁ ነው። እኔም እንግዲህ አብሬያችሁ ፕሮግራም በመምራት ተሳታፊ ነበርን። እንግዲህ በነገው ዕለት አንድ መረጃ ይኖረናል። እንዲሁም ደግሞ ማምሻው ላይ በጣም ወሳኝ አጀንዳ በቀጥታ ስርጭት ይዘን የምንመጣ ይሆናል። እዛ ላይም ታዳሚ እንድትሆኑ በጌታ ፍቅር እናሳስባለን። መልካም ጊዜ ይሆንልን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።